ዙሪያ ያሉ ሰዎች ሁሉ ካንተ የተሻሉ የበለጡ መስለው ተሰምቶ ያውቃል? በየቀኑ ራስን ዝቅ አድርገህ እያየ የምትጨነቅ ከሆነ ችግሩ የአቅም ማነስ ሳይሆን የራስ መተማመን ችግር ነው። ዛሬ በህይወት ላይ ትልቅ ለውጥ የሚያመጡ 7 ቀላል የራስ መተማመኛ መገንቢያ መንገዶችን እናያለን። እስከ መጨረሻው አብረኸኝ ቆይ። አንድ ታሪክን መዝግብ። ራስን ማክበር ወይም ሰልፍ ስቲም የሚለው ቃል በተለያዩ ቦታዎች በተለያየ መንገድ ሲነገር እንሰማለን። ብዙ ጊዜ ከጥንካሬ ከራስ መተማመን ጋር እያይዘን እንገልጸዋለን። ነገር ግን የራስ መተማመን ትክክለኛ ትርጉም በጣም ቀላል ነው። ስለ ራስ የሚሰማን ስሜት ማለት ብቻ ሲሆን ማንነትህን እና ምን ማድረግ እንደምትችል የምታይበት እይታ የሚወስነው በአእምሮ ውስጥ ያሉ አዎንታዊ፣ አሉታዊ ስሜቶች ናቸው። ነገር ግን ማንነት በትክክል ማወቅ ሁልጊዜም ቀላል አይደለም። አብዛኛው ሰው ስለ ማንነቱ ግራ መጋባት ይፈጥርበታል። ይህ ግራ መጋባት ደግሞ በራሱ ላይ አሉታዊ ስሜትን እኔ ለማንም አልጠቅምም የሚል አስተሳሰብ እንዲኖር ያደርጋል። ስለ ራስን ትችት ታደላለህ። ምክንያቱም አእምሮ ራሱን የሚወድ ሰውማ ለሚወደው ነገር ምክንያት ይኖረዋል ብሎ ስለሚያስብ። ነገር ግን እውነታው ግንባር ቀደም ነው። ራስን የምታደንቅበት የምትኮራበት በሺ የሚቆጠሩ ምክንያቶች አሉ። ነገር ግን እንደ ማንኛውም ሰው እነዛ መልካም ጎኖች እንደ ቀላል ነገር ትመለከታቸዋል። ወደ ኋላ እንዲገፉ ወይም እንዲጠፉ ታደርጋል። በምትኩ ግን አእምሮ ውስጥ ለሚመላለሱ 1 ወይም 2 አሉታዊ ስሜቶች ትኩረት ትሰጣል። ታዲያ ይሄ አዎንታዊ ስሜት እንዴት መልሰህ ማውጣት ትችላለህ? ክብርን ለማስታወስ ከሁሉም በላይ የተሻለ መንገድ ምንድነው? ህይወትህ ታሪክን መጻፍ መመዝገብ እጅግ አስደሳችና በርካታ ሰዎች የተጠቀሙበት የህክምና ዘዴ ነው። ይህ ዘዴ ስለ ራስ የምትወደውን ነገር እንድታስታውስ ብቻ ሳይሆን ወደፊት ያንንም አዎንታዊነት እንድታስከትል ያነሳሳል። ዋና ነጥብ ማስታወስ ብቻ አይደለም። ታሪክን በወረቀት ላይ ስትጽፍ ሀሳብን ግልጽና ቁርጠኝነት ይሆን። ግራ ተጋብተህ ከሆነ ታሪክን መጻፍ የምትፈልገውን ግልጸኝነት ይሰጣል። የኩራት ነጥብ ወደ ኋላ ከመመልከት ይልቅ ለወደፊቱ ግቦች በማውጣት የራስ መተማመንን ማሳደግ ትችላለህ። ለምሳሌ መጽሐፍ ለመጻፍ የምትመኝ ደራሲ ነህ እንበል። ነገር ግን እስካሁን ሙሉ መጽሐፍ ጽፈህ አታውቅም። አጫጭር ታሪኮችን በተደጋጋሚ ብትጽፍም ትልቅ ነገር ለመጀመር ግን ሁልጊዜ ትፈራለህ። ምናልባት እወድቃለሁ ብለህ ትሰጋለህ፣ ወይም ነገሩ ከአቅሜ በላይ ነው ብለህ ታስባለህ። ታዲያ ህልምህን ለማሳካት የሚያስፈልግህ የራስ መተማመን እንዴት መገንባት ትችላለህ ነው። የኩራት ነጥብ የሚባለው ነገር በማስቀመጥ መጀመር ትችላለህ። የኩራት ነጥብ ማለት ለአንተ አንድ ነገር ማሳካት እንደምትችል ለራስህ ለማረጋገጥ የምታስቀምጠው አንድ የተወሰነ ግብ ነው። ወደ ቀድሞ ምሳሌ ስንመለስ ያንተ የኩራት ነጥብ አንድ ምዕራፍ ብቻ መጻፍ ሊሆን ይችላል። ምክንያቱም አንድ ምዕራፍ መጻፍ ከቻል ሌላው ምዕራፍ መጻፍ ትችላለህ። በዚያው ሙሉ መጽሐፍ ትጨርሳለህ ማለት ነው። ይህንን ትንሽ የኩራት ነጥብ ፈጥረህ ታሳካው ለራስህ የማያቋርጥ የውስጥ መነሳሳትና ከሁሉም በላይ ደግሞ የራስ የመተማመንን ይሰጣል። በዚህ ትንሽ እርምጃ በራስህ ላይ እውነትን ታገኛለህ። በመጨረሻም ትልልቅ ግቦች በትክክል ታሳካቸው እንደምትችል ሆነው ይታዩዋል። ማድረግ ያለብህ ነገር ቢኖር ታሳካ የምትችለውን ግን ደግሞ ትንሽ ፈታኝ የሆነ አንድ የኩራት ነጥብ መርጠህ ትኩረትን ሁሉ እሱ ላይ ማድረግ ብቻ ነው። ይህንን ማድረግ ከቻል የራስ መተማመን ወደ ላይ ይገሰግሳል። ቁጥር 3 ራስን ማጥናት። የራስን መተማመን ማሳደግ የምትችለው ሌላው መንገድ እንዳነጋገር ያሉ መሰረታዊ ነገሮችን በመለወጥ ለምሳሌ ራስን የሚነቅፉ ቃላት ትጠቀም ይሆናል። ስኬትን ታሳንሳለህ። ያከናወንከውን ትልቅ ነገር እንደቀላል ታያለህ። በምትኩ ግን በዙሪያ ያሉ ሰዎችን ስኬት አጋነው ትመለከታለህ። ዋናው ችግር ይህን የምታደርግበት መንገድ በራስህ መሆኑ ነው። ታዲያ የማታስብበትና የለመድከውን ነገር እንዴት መለወጥ ትችላለህ ነው። የምትናገረው መንገድ በጥንቃቄ ማጥናት ጀምር። በራስህ ላይ ዝቅ የሚያደርግ ቃላት በተናገርክ ቁጥር ያንን ነገር ወስደህ በማስታወሻ ላይ ጻፍ። በዚያ መንገድ ትኩረትን በዛ ጎጂ አነጋገር ላይ በማድረግ ቀስ በቀስ ለውጥ ማምጣት ትችላለህ። መጀመሪያ ላይ ለውጥ ላይታወቅ ይችላል። ነገር ግን በጊዜ ሂደት ይህንን ቀላል ስትራቴጂ በህይወትህ ላይ ትልቅ አስደናቂ ተጽዕኖ ይኖረዋል። ቁጥር 4 ለራስህ እዘንለት። ስህተት በሰራ ቁጥር ራስን የምትቀጣውና የምትወቅስ ከሆነ ቆም ብለህ አስብ። ትልቅ የራስ መተማመን ሚስጥር ፍጹም መሆን ሳይሆን ስህተትን ይቅር ማለት መቻል። የራስ መተማመን በሚገነባበት ጊዜ ሁሉም ከባድ ነገር የራስን ስህተት ይቅር ማለት መለማመር። ፍጹም የተከበር ጌታማ መሆን ትፈልጋለህ። ስለዚህ ይህን ሳይሆን ሲቀር ወይም ምንም እንዳልተፈጠረ ታስመስላለህ፣ ወይም ደግሞ የራስን ቀንደኛ ጠላት ትሆናለህ። ራስን ትነቅፋለህ፣ ቂምም ትይዛለህ። ነገር ግን ሁለቱም መንገዶች አንድ መሰረታዊ ችግር አለባቸው። እሱም ያንን ደካማና የፍጹምነት ምስል ብቻ ጠብቆ ለማቆየት መሞከር። ሁልጊዜ ፍጹም ስኬታማ ሰው ለመሆን ስለምትጠብቀው ያ ሳይሆን ሲቀር ነገሩን ባሉታዊ መንገድ ትቀበለዋል፣ ወይም ስህተት ትደብቃለህ፣ ወይም ደግሞ ራስን እያሳነስ የራስ መተማመንን ቀስ በቀስ ተሰባብረዋል። ታዲያ ምን ማድረግ አለብህ? እውነተኛው የራስ መተማመን ሚስጥር መልካሙን ነገር ጠብቆ ማቆየት ላይ አይደለም፣ መጥፎ ነገር ይቅር ማለት ነው። በህይወት ሙሉ ስህተት መስራት አይቀሬ ነው። ሁላችንም እንሳሳታለን። ስለዚህ በራስህ ማመን ከመጀመሪያ በፊት ከነዚህ ውድቀቶች ጋር አብረን መኖር መልመድ አለ። ሞኝ ነገር በተናገርክ ወይም በቸልተኝነት ስህተት በሰራ ቁጥር ራስን በንቀት ይቅር በማለት የራስ መተማመንን ደረጃ በደረጃ ማሳደግ ትችላለህ። የሰራው ስህተት አምነህ ለመቀበል 1 ደቂቃ ውሰድ። ከዛ በኋላ ግን ምንም ይሁን ምን ለራስ እረፍት ስጥና ይቅር በለው።
ቁጥር 5 ያለፈው ህይወትን መለስ ብለህ የራስ መተማመን ወርዶ መውጫ ቀዳዳ ካጣ ወደ ኋላ ተመልሰ በጣም ደስተኛ የነበርክበትን ጊዜ አስታውስ። እዚያ ትልቅ ሚስጥር ተደብቋል። ሁልጊዜ ዝቅተኛ የራስ መተማመን ነበረ ወይም የራስ መተማመን ጉዳይ ጨንቆ የማያውቅበት ጊዜ ታስታውሳለህ። ብዙ ሰዎች በህይወታቸው ውስጥ ከፍና ዝቅ ያሉ ጊዜያቶችን ያሳልፋሉ። ግቦቻቸውን ማሳካትና ጥሩ ልምዶች ማዳበር ሲጀምሩ አዎንታዊና በራሳቸው የሚተማመኑ ይሆናል። ነገር ግን አንድ ውድቀት ሲገጥማቸው መለሰው ይወርዳሉ። በእነዚህ የወረዱበት ሸለቆ ውስጥ ከተከረከርክ መልሰ ወደ ላይ ለመውጣት ይህንን ቀላል ዘዴ ተጠቅም። በህይወት ውስጥ በጣም ደስተኛ ወደ ነበርክበት ጊዜ መለስ ብለህ አስብ። በወቅቱ የበለጠ መነሳሳት የነበረ መቼ ነበር? ራስን በብዛት የወደድከውስ መቼ ነበር? ያ ጊዜ ባለፈው ሳምንት፣ ባለፈው ዓመት ወይም ከብዙ ዓመት በፊት መሆኑ ምንም ለውጥ አያመጣም። በዚህ የህይወት ምዕራፍ ላይ አተኩርና ይህንን አስፈላጊ ጥያቄ ለራስህ ጠይቅ። በወቅቱ ወደዚህ ተራራ ጫፍ እንዴት መጣው? ስለዚህ የህይወት ክፍል ጊዜ በብዛት ጎልቶ የሚታየው ምንድነው? ምናልባት በስራ በጣም ጎበዝ ነበርክ ወይም ደግሞ አስደናቂ የጓደኛ ስብስብ ነበር። ብዙ ጊዜ ያለፈው የህይወታችንን መለስ ብለን ስንመለከት ምን ደስተኛ እንደሚያደርገን አዳዲስ ነገሮችን እንማራለን። ለምሳሌ ብዙ ሰዎች ትኩረታቸውን በሙሉ ስራ ላይ ያደርጋሉ፣ ነገር ግን ስራቸው ዘወትር የደህንነት ማጣት ስሜት እንዲሰማቸው ያደርጋቸዋል። ወደ ደስተኛ ጊዜያቸው መለስ ብለው ሲያስቡ ግን ህይወታቸውን የሚቀይር ነገር ይረዳሉ። እሱም ትልቅ የውስጥ እርካታ የሚያገኙት ስራቸው ላይ ብቻ ሲያተኩሩ ሳይሆን ሌሎችን ሲረዱ መሆኑ ይገነዘባል። ዋናው ነጥብ በራስ መተማመን ከቀነሰ ያለፈው መልካም ጊዜ መጎብኘት አስተሳሰብን ለመቀየር ቀላልና ጠቃሚ መንገድ ነው። ቁጥር 6 የራስን መንገድ ተከተል። ከሰዎች ጋር ለመመሳሰል በሞከር ቁጥር የራስ መተማመን እየጠፋ ይላል። ከመንጋው ተለይተ የራስን መንገድ ለመቀጠል ለምን ትፈራለህ? ሰዎች በማንኛውም እድሜ ላይ ይሁኑ የ15 ዓመት ወጣትም ሆነው የ50 ዓመት ጎልማሳ በህብረተሰብ ውስጥ ስላላቸው ቦታ ላይ ተቀባይነት ከሚያምኑ በላይ ያስባሉ። ጠዋት ልብስ ሲለብሱ፣ ሱቅ ውስጥ ሲራመዱ ወይም በስራ ጠረጴዛቸው ላይ ሲቀመጡ ይህን ሀሳብ በአእምሯቸው ይመላለስ። ነገር ግን ለማህበረሰቡ ቦታ በተጨነቀ ቁጥር የራስ መተማመን መገንባት ይበልጥ ከባድ ይሆንብሃል። 1000 በላይ ሰዎች ያካተተ አንድ ጥናት እንደሚያሳየው ከሰዎች ጋር ለመመሳሰል ብዙ ጊዜ የሚያጠፉ ሰዎች በአማካኝ ዝቅተኛ ራስ መተማመን አላቸው። ታዋቂ ሆንክም ተወዳጅ አልሆንክም ወይም መካከለኛ ቦታ ላይ ነህ የሚል ምንም አያደርግልህም። ምክንያቱም ዋናው ነጥብ ከሰዎች ጋር መመሳሰል ላይ አይደለም። ለራስ መተማመን ልታደርገው የምትችለው ከሁሉም የተሻለ ነገር ስለ ሰዎች አስተያየት ጨርሶ መጨነቅ ማቆም ነው። አዎ ልክ ነው። በየቀኑ ከመንጋው የሚለይ ቢያንስ አንድ ነገር አድርግ። አለባበስን ዘይቤ መቀየር ሊሆን ይችላል፣ ወይም ደግሞ ብዙ ሰው የማያውቀው አዲስ የትርፍ ጊዜ ስራም ሊሆን ይችላል። የራስን መንገድ እየቀደድክ እስከሆነ ድረስ ምንነቱ ምንም አያሳስብም። ራስን ደስተኛ ለማድረግ ስታተኩር ያንን ልዩነት ማንነትን የምታደንቅባቸው ሁሉንም አይነት አዳዲስ ምክንያቶች ታገኛል። ቁጥር 7 እሴቶችን መልሰህ ያዝ። በህይወት ከሁሉም በላይ ዋጋ የምትሰጠው ነገር ምንድነው? ለዚህ ጥያቄ የምትሰጠው ማንነትና የራስ መተማመንን ይወስነዋል። በህይወት ውስጥ ከሁሉም በላይ አስፈላጊ የሆኑ ነገሮች ምንድናቸው ብዬ ብጠይቅ ምን ትላለህ? ለአብዛኛው ሰው የጥያቄ ያን ያህል ከባድ አይደለም። እሴቶችን ለኔ ለማረጋገጥ ጥቂት ሰከንድ ብቻ ሊበቁ ይችላሉ። ነገር ግን እሴቶችን ለራስህ ካረጋገጥ ምን ያህል ጊዜ ሆነ? ምን አይነት ነገሮችን ዋጋ እንዳላቸው ብታውቅ እንኳን ያንን በአሁኑ ሰዓት ረስተህ ሊሆን ይችላል። ምናልባት በለመድካቸው የዕለት ተዕለት ልማዶች ውስጥ ጠፍቶብህ ይሆናል። ለቤተሰብ ጊዜ መስጠት ዘንግተህ ወይም ደግሞ በጣም ከምትወዳቸው የትርፍ ጊዜ ማሳለፊያዎች ጋር ተራርቀ ሊሆን ይችላል። ነገር ግን እሴቶችን መልሰህ ስትይዝ፣ ማንነትን ለራስህ ስታስታውስ፣ ህይወትህ ምን ያህል ዋጋ እንዳለው በድጋሚ ታውቅ። ምክንያቱም በመጨረሻ አብዛኛው የራስ መተማመን የሚመጣው ከዚህ ነው። ራስህን ምን አይነት ሰው መሆንን እንደምትፈልግ ጠንቅቀህ ስታውቅ ራስህን መውደድ ትጀምራለህ። ስለዚህ በየሳምንቱ ከተቻለ ደግሞ በየቀኑ እሴቶችን መልሰህ የምታገኘው የተወሰነ ጊዜ ማንነትን የሚያረጋግጥ ንቁ የሆነ ውሳኔ ወስን። ለምሳሌ ከቤተሰብ ጋር ጥሩ ያልሆነ ጊዜ ለማሳለፍ ስራን ገለል ልታረግ ትችላል፣ ወይም ደግሞ ወደ ፈጠራ ስራ ዓለም ለመመለስ ስትል ከጓደኞች ጋር የምታሳልፈው የሌሊት ወጪ ልትቀንስ ትችላል። እነዚህ ምርጫዎች በወሰንክ ቁጥር ሴቶች እየጠነከሩ መሄድ ብቻ ሳይሆን ያንንም ምርጫን ለራስ ስታየው ታላቅ ኩራት ይሰማል።